21 ቀን ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበቧት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ታቦት ጣዖት ነው ይላል። እንዴት ጣዖት የሚሆን ሲባል ጣዖት ነው ይላል። በብሉይ ኪዳን እንግዲያ እግዚአብሔር የሰጠ ስንለው ያማ አልፏል ይላል። እንግዲያ እንደዚህ አካል ታቦት በብሉይ ኪዳን ብቻ ከነበረ ታቦት ደግሞ ዛሬ ጣዖት ነው ካልክ እግዚአብሔር ለጥቂት ዘመን ጣዖት ስናመልክ እንድንቆይ ፈቅዶልን ነበርን? አይደለም። አይገባችሁም እኮ ለእናንተ መልሱም ጥያቄውም አይባልም እንጂ አይደል እያልኩት ያለው በብሉይ ኪዳን ታቦት ነበር ብሎ አምኖ አንድ መናፍቅ ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በዚያ ጊዜ 10ሩ ቃላት ይጻፉበት ነበረ ታቦት። ዛሬ ደግሞ የሚጻፍበትን እነግራችኋለሁ። አሁን ደግሞ ሌላስ ህዳር ጽዮን ለምን ታቦተ ጽዮንን ከበን እናመሰግናለን ካላችሁኝ ከቃሉ ጋር ናችሁ። ምን የተደረገበት ነው? አንደኛ ዳጎን የቀጠቀጠበት በሉ። ሁለተኛ ምን የሆነበት ቀን ነው? ኢትዮጵያ የገባችበት። ሶስተኛ ለታቦተ ጽዮን ከንግሥት ሳባ በኋላ በሐዲስ ኪዳን አብርሃ አጽብሃ የተባሉ የኢትዮጵያ በሃይማኖት የከበሩ ንግሥታት አክሱም ጽዮን ላይ መቅደሷን ሰርተው ቅዳሴ ቤቷ የተከበረበት ቀን ነው። ሶስተኛ ህዳር 21 ምን የተደረገበት ነው ካላችሁኝ በ9ኛው ክፍለ ዘመን በዮዲት ጉዲት ጊዜ ታቦተ ጽዮን ተሰዳ ዮዲት አክሱምን ስታቃጥል ታቦተ ጽዮን ወደ ዝዋይ ገዳም ተሰዳ ተመልሳ መቅደሷ ተሰርቶ የገባችበት ቀን ህዳር 21 ቀን ነው። በዚህ ቀን በጽዮን የሰበሰበን እግዚአብሔር የተመሰገነ ይሁን። አሁን አንድ ነገር ደግሞ ልነግራችሁ ነው። ጽዮንን ክበቧት በሉ እስቲ በሉ፣ አይዟችሁ በሉ። ጽዮንን ታቦተ ጽዮን ወደ ኢትዮጵያ የገባችው ህዳር 21 ቀን ነው። ወዴት? ኢትዮጵያ። ታቦተ ጽዮን መታ ያረፈችበት አንዱ ቦታ ጣና ቂርቆስ ይባላል። አሁን እዚህ በመሰብሰባችን እድለኞች ነን፣ እግዚአብሔር ባወቀ ማለት ነው። ታቦተ ጽዮንን እያጠነ ተሸክሞ ያመጣት አዛርያስም መቃብሩ የሚገኝ እዚህ ነው። ስለዚህ በዚህ ቦታ ተሰብስባችሁ ጽዮንን ከባችሁ ቁሙ። በየድርሳችሁ ተድባበ ማርያም ሂዳችሁም ክበቧት፣ መርጡ ለማርያም ሂዳችሁም ክበቧት፣ አክሱም ጽዮንም ሂዳችሁ ክበቧት። ሳፍ ጽዮን ትባል በነበረችው በእውነተኛይቱ መቅደስ እዚህ ባረፈችባት የኦሪት መስዋዕት በተሰዋባት በጣና